ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ሰኔ 15 2018 ዓመተ ምህረት በዛሬው መረጃ ሰዓታችን በህወሓት አመራሮች ላይ ስለተጣለው የአሜሪካ የቪዛ ማዕቀብ ሚስጥር፣ የተበላሸው የእስራኤል አሜሪካ ግንኙነትና እስራኤላውያን ኢራን ጦርነቱን አሸንፋለች ስለማለታቸው፣ ትናንት ሰኔ 14 ህወሓት በአፋር ክልል የከፈተው ጦርነትና የደረሰው ጉዳትን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። የጦርነት ነጋሪት በተጎሰመ ቁጥር ከባድ ዋጋ የሚከፍለውና ማለቂያ የሌለው መከራ የሚዳረገው ምስኪኑ የሀገራችን ህዝብ ነው። እነሆ በወንድማማቾች መካከል የሚካሄደውና ትርጉም አልባ የሆነው ይኸው ግጭት አሁንም በንጹሃን ዜጎች ህይወትና ንብረት ላይ ከፍተኛ ውድመት ማስከተሉን ቀጥሏል። ካለፈው ሳምንት ጀምሮ በሰሜናዊ የሀገራችን ክፍል በድጋሚ ያገረሸው ይኸው ግጭት በተለያዩ ግንባሮች መጠነ ሰፊ ውድመትና የሰብአዊ መብት ጥሰቶችን እያስከተለ መሆኑ ታውቋል። የሸገር ጆርናል የመረጃ ምንጮች እንደገለጹት ትናንት ሰኔ 14 2018 የህወሓት ታጣቂ ቡድን በአፋር ሰሜናዊ ቀጠና ዞን 2 ማለትም በክብላት ረሱ መንደር መጋሌ ወረዳ ስር በሚገኙ ሂዳና አራዱ ቀበሌዎች ላይ በከባድ መሳሪያ የታገዘ ድንገተኛ ተኩስ ከፍተዋል። ይህ ጥቃት በዋናነት የያለው መጋሌና የመጋሌ አባዓላ መገናኛ መስመሮችን ለመቆጣጠር ያለመ መሆኑ መረጃዎች ያመለክታሉ። ጥቃቱ እንደ ዲሽቃ፣ ሞርተር፣ ብሬንና ስናይፐር ባሉ ከባድና አውዳሚ ጦር መሳሪያዎች የተደገፈ ሲሆን ታጣቂዎቹ ንጹሃን ዜጎች የሚኖሩባቸው መኖሪያ ቤቶችና የግል ንብረቶችን በእሳት በማቃጠል ከፍተኛ ውድመት ማስከተላቸውም ተገልጿል። ጥቃቱ በአካባቢው የሚገኘው የአፋር የጸጥታ ኃይሎች የጦር ሰፈርን ኢላማ ያደረገ ቢሆንም በሰውና በንብረት ላይ የደረሰው ዝርዝር ጉዳትን ለማወቅ ግን አልተቻለም። በአሁኑ ወቅት ታጣቂዎቹ አፍዳባ፣ አሞማ፣ ባዳይኖይታ፣ አሸዴ፣ ኢዲቦራና ሚስራ የተባሉ መንደሮችን በቁጥጥር ስር ማዋላቸውም ተገልጿል። በቦታው ላይ መደበኛ የስልክና የኢንተርኔት አገልግሎት ሙሉ በሙሉ የተቋረጠ ሲሆን ተጨባጭና ወቅታዊ መረጃዎችን ከተጎጂዎች ለማግኘት እጅግ አስቸጋሪም ሆኗል። ይህ አይነቱ ግጭትና የመሰረተ ልማት መቋረጥ ቀድሞውኑ በድርቅና በኑሮ ውድነት ለሚማቅቀው የአካባቢው ህዝብ ሌላ ተጨማሪ የጭንቀትና የሰቆቃ ማዕበል ሆኖበታል። በሌላ በኩል በትግራይ ክልል ውስጥ እየተካሄደ ካለው አስገዳጅና ወታደራዊ የሰው ኃይል አፈሳ ለማምለጥ በርካታ ወጣቶች ወደ መሀል ሀገር እየሸሹ መሆኑን ተሰምቷል። በዚህ ሁኔታ ላይ ትናንት ሰኔ 14 2018 ጠዋት ከመቀሌ ተነስተው ወደ አዲስ አበባ በሰላም በመጓዝ ላይ የነበሩ 5 የህዝብ ማመላለሻ አውቶቡሶች ራያ መሆኒ መግቢያ ላይ በህወሓት ታጣቂዎች ታግተዋል። በእነዚህ አውቶቡሶች ውስጥ ከነበሩ መንገደኞች መካከል 96 በመቶ የሚሆኑት ወጣቶች እንደነበሩና ዓላማቸውም ከግዳጅ ውትድርና ራሳቸውን ለማዳን እንደነበረም ተገልጿል። ከአውቶቡሶቹ እገታ በኋላ በተደረገ ከፍተኛ ጥረት የህዝብ ማመላለሻዎቹና መንገደኞቹ ከሰዓታት እገታ በኋላ በከፊል መለቀቃቸውም ታውቋል። ይሁን እንጂ ከተለቀቁ መንገደኞች ውጪ በርካታ ቁጥር ያላቸው ወጣቶች በታጣቂዎች ተለይተው ወደማይታወቅ ቦታ እንደተወሰዱና ለውትድርና እንዲማገዱ መደረጉን የዓይን እማኞች ይገልጻሉ። ይህ ድርጊት ወጣቱ ትውልድ በሰላም ሰርቶ እንዳይኖር ይልቁንም በገዛ ወንድሞቹ ላይ መሳሪያ እንዲያነሳ የሚገደድበትን አሳዛኝ እውነታ ፍንትው አድርጎ የሚያሳይ ነው። ይህ በእንዲህ እንዳለ የኢትዮ ሱዳን ድንበር ቀጠናዎች ላይም ሌላ የጦርነት እሳት እየነደደ ይገኛል። ሰኔ 12 2018 ጠዋት በሱዳን ሸረሪና አካባቢ የህወሓት አርሚ 7 የተባለው የጦር ክፍል ትንኮሳ በመሰንዘሩ የተኩስ ልውውጦች ተከፍተው ነበረ። ይሁን እንጂ የተሰነዘረው ጥቃት በኢፌድሪ አየር ኃይል የከሸፈ ሲሆን ታጣቂዎቹም ወደ ኋላ ለመመለስ ተገደዋል። ከዚህ ድንበር ተሻጋሪ ትንኮሳ በኋላ የኢትዮጵያ አየር ኃይል ፈጣንና ከባድ የአጸፋ እርምጃ መውሰዱን ታውቋል። አየር ኃይሉ በድንበር አካባቢ በሚገኘውና ለታጣቂዎቹ እንደ መሸሸጊያና የጦር መሳሪያ ማከማቻ አድርገውት የነበረውን ወታደራዊ ጣቢያ ላይ ተደጋጋሚ የድሮን ጥቃቶችን በመፈጸሙ መጋዘኑ ሙሉ በሙሉ ማውደሙን ተገልጿል። ይህ ማብቂያ የሌለው የወንድማማቾች እልቂትና ጦርነት መቼ እንደሚያበቃ ማንም አያውቅም። እኛ ዜጎች በዚህ ትርጉም በሌለውና አውዳሚ በሆነ ጦርነት ምክንያት በህይወታችን በንብረታችንና በልጆቻችን የወደፊት እጣ ፈንታ ላይ ከፍተኛውን ዋጋ እየከፈልን እንገኛለን። የሀገር መከላከያ ኃይል ሉዓላዊነትን ለማስከበር የሚከፍለው መስዋዕትነት እንደተጠበቀ ሆኖ በፖለቲከኞች አጉል እልህ ምክንያት ንጹሃን ወጣቶች ለጦርነት መማገዳቸውና የህዝብ መኖሪያ መንደሮች መቃጠላቸው ሊቆም ይገባል። ኢትዮጵያ ከጦርነት አዙሪት ወጥታ የሰላም አየር የምትተነፍስበት ጊዜ አሁን ሊሆን ይገባል። ምክንያቱም ህዝቡ ከጦርነትና ከትርምስ በላይ ሰላምንና መረጋጋትን አጥብቆ ይሻል።
የአሜሪካ የውጭ ጉዳይ መስሪያ ቤት በቅርቡ ጽንፈኛ ሲል በፈረጃቸው የህዝባዊ ወያኔ ሓርነት ትግራይ ከፍተኛ አመራሮች ላይ የቪዛ እገዳ መጣሉ ይፋ ማድረጉ ይታወሳል። ይህ ውሳኔ በሀገሪቱ የፖለቲካ መድረክ ላይ አዳዲስ የሀሳብ ትንኮሳዎችን የቀሰቀሰ ሲሆን በዲፕሎማሲያዊውና በሲቪል ማህበረሰቡ ዘንድ ሰፊ መነጋገሪያ ሆኗል። ይሁን እንጂ ዘግይተው የወጡ ተአማኒ የዲፕሎማሲ ምንጮች እንደሚያመለክቱት በአሁኑ ወቅት የትግራይ ክልልን በፕሬዝዳንትነት እየመሩ ያሉት ዶክተር ደብረጽዮን ገብረ ሚካኤል በዚህ የእገዳ ዝርዝር ውስጥ ሳይካተቱ ቀርተዋል። ይህ በእንዲህ እንዳለ በዚሁ ትርጉም በሌለውና መራር ዋጋ በሚያስከፍለው የወንድማማቾች ጦርነት ውስጥ እጅግ ከፍተኛ የሆነ የህይወትና የኢኮኖሚ እንዲሁም የስነ ልቦና ዋጋ እየከፈለ ያለው ተራው የኢትዮጵያ ህዝብ የውጭ ሀገር ጣልቃ ገብነትንና ማዕቀብ ለዘላቂ ሰላም የሚያበረክቱትን አስተዋጽኦ ላይ ጥያቄ ማንሳቱን ቀጥሏል። በአሜሪካ መንግስት የቪዛ እገዳ የተጣለባቸው ግለሰቦች ቁጥር 6 መሆኑ የተረጋገጠ ሲሆን ከነዚህም መካከል 2ቱ የፖለቲካ አመራሮች ሲሆኑ 4ቱ ደግሞ ከፍተኛ ወታደራዊ አዛዦች ናቸው ተብሏል። የቪዛ እገዳው ሰለባ ከሆኑት የፖለቲካ መሪዎች መካከል የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይንም በቅጽል ስማቸው ሞንጆሪኖና የቀድሞ የብሔራዊ መረጃና ደህንነት አገልግሎት ኃላፊ የነበሩት አቶ ጌታቸው አሰፋ በግንባር ቀደምትነት ይገኛሉ። በወታደራዊ መኮንኖች ረገድ ደግሞ ጀነራል ምግበ ኃይሌ፣ ጀነራል ኃይለ ስላሴ ወይንም ወደ እምቢተይ፣ ጀነራል ዮሐንስና ጀነራል አብርሃ ደንኩል በእገዳው ዝርዝር ውስጥ መካተታቸው ታውቋል። ከነዚህም በተጨማሪ ከድርጅቱ ጋራ የጠበቀ የንግድ ትስስር አላቸው የተባሉ አንድ ታዋቂ ነጋዴም በልዩ ሁኔታ በዝርዝር ውስጥ መካተታቸውን የዲፕሎማሲያዊ ምንጮች አረጋግጠዋል። ለዚህ ውሳኔ ምላሽ ህወሓት ባወጣው መግለጫ የአሜሪካ የአንድ ወገን እገዳ ፍትሐዊነት የጎደለውና ሰላምን ሊያመጣ የማይችል ወገንተኛ እርምጃ ነው ሲል ኮንነውታል። ድርጅቱም አሜሪካ በአፍሪካ ቀንድ ሰላም እንዲሰፍንና የፕሪቶሪያው ዘላቂ የተኩስ ማቆም ስምምነት እንዲፈረም ላደረገችው መሪ ተዋናይነትና ለትግራይ ህዝብ ሰላም ላሳየችው ተነሳሽነት እውቅና ቢሰጥም አሁን የተወሰደው እርምጃ ግን የፌዴራል መንግስቱን የፈጸማቸውን ተደጋጋሚ የስምምነት ጥሰቶችን ያላገናዘበ ነው ብሏል። ህወሓት እንዳብራራው በአውሮፓውያኑ አቆጣጠር ህዳር 2 2022 የተፈረመው የፕሪቶሪያው የሰላም ስምምነት ህገ መንግስታዊ ስርዓት መመለስ፣ ተፈናቃዮችን ወደ ቀያቸው መመለስ፣ መሰረታዊ አገልግሎቶችን መክፈትና የህወሓትን ህጋዊ ሰውነት መመለስን የሚያካትት ቢሆንም በፌዴራል መንግስቱ እምቢተኝነት ሳይተገበሩ ቀርተዋል ብሏል። በመግለጫው መሰረት ስምምነቱ 3 ዓመታትን ሊያስቆጥር ቢቃረብም የሰራተኞች ደሞዝ፣ የነዳጅ፣ የባንክ አገልግሎትና የሰብአዊ እርዳታ እገዳዎች በትግራይ ህዝብ ላይ ከፍተኛ ስቃይ፣ ረሃብና ሞትን እያስከተሉ ይገኛሉ ብሏል። ይህ በእንዲህ እንዳለ ይህንን አውዳሚ ጦርነት በቅርበት የሚከታተሉና የጦርነቱን መራር ጽዋ እየቀመሱ ያሉ ኢትዮጵያውያን የጉዳዩን እውነተኛ ገጽታ በሌላ መነጽር ይመለከቱታል። አሜሪካ በሀገራችን ጉዳይ ላይ የምትወስደው እያንዳንዱ ዲፕሎማሲያዊም ሆነ ማዕቀባዊ እርምጃዎች የሚቀረጹት ከራሷ ብሔራዊ ጥቅም አንጻር እንጂ ለኢትዮጵያ ህዝብ ደህንነት አስባ እንዳልሆነ ግልጽ ነው። ባለፈው የ2 ዓመታት ጦርነት አሜሪካ በፌዴራል መንግስቱ ላይ የጣለቻቸው ማዕቀቦችም ሆኑ አሁን በህወሓት አመራሮች ላይ ያሳረፈችው የቪዛ እገዳ ከ600 ሺህ በላይ ውድ የሆኑ የኢትዮጵያውያን ወንድሞቻችንና እህቶቻችንን ህይወት ከሞት ሊታደግ አልቻለም። ጦርነቱ ያስከተለው ሰብአዊና ቁሳዊ ውድመት፣ የሀገር ውስጥ መፈናቀልና የኢኮኖሚ ድቀት ዋነኛ ተሸካሚ ተራው ዜጋ ነው። ስለዚህም ለዚህ የወንድማማቾች ከንቱ ጦርነት ብቸኛውና ዘላቂ መፍትሄ ሊሆን የሚችለው ሁለቱም ተፋላሚ ወገኖች የውጭ ኃይላትን እጅ ከመጠበቅ ወጥተው ለፖለቲካዊ ችግሮቻቸው በጠረጴዛ ዙሪያ ፖለቲካዊ መፍትሄ ማበጀት ሲችሉ ብቻ እንደሆነ በጽኑ ይታመናል። በስዊዘርላንድ አስተናጋጅነት ሲካሄድ የነበረው ከፍተኛ የአሜሪካና የኢራን ዲፕሎማሲያዊ ንግግር ባልተጠበቀ ሁኔታ መቋረጡን ተከትሎ በመካከለኛው ምስራቅና በዓለም አቀፉ ማህበረሰብ ዘንድ አዲስ ስጋት አንዣቧል። ከስፍራው የወጡ ዲፕሎማሲያዊ መረጃዎች እንደሚያመለክቱት የኢራን ተደራዳሪዎች በድንገት አዳራሹን ለቀው የወጡ ሲሆን ከተቀናቃኛቸው የአሜሪካ ልዑካን ጋራ ፎቶግራፍ ለመነሳት ፈቃደኛ ሳይሆኑም ቀርተዋል። ይህ ድርጊት ሁለቱ ሀገራት አሜሪካና ኢራን በፓኪስታንና በኳታር አሸማጋይነት ለ12 ሰዓታት ያህል ባደረጉት ስኬታማ ውይይት ተገኝቶ የነበረውን ተስፋ ሙሉ በሙሉ ያጨለመ ሆኗል። ከዚህ ቀደም ሁለቱም ወገኖች በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ እንዲሁም የሆርሙዝን ባህር ሰርጥ ክፍት ሆኖ እንዲቆይና የኒውክሌር ጉዳዮችን በተመለከተ በበላይ ኮሚቴ ለመፍታት ከስምምነት ላይ ደርሰው የነበረ ቢሆንም አሁን ግን ሁሉም ነገር ተገለባብጧል።
ይህ ታሪካዊ የተባለለት የሰላም ውይይት እንዲደናቀፍ ዋነኛ ምክንያት የሆነው የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የሀገሪቱ መከላከያ ሚኒስቴር የሰነዘሩት ጠንካራ ማስፈራሪያ እንደሆነ ተገልጿል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በስዊዘርላንድ የውይይት ጠረጴዛ ላይ በነበሩበት ወቅት ፕሬዝዳንት ትራምፕ የኢራን መንግስት የሆርሙዝን ሰርጥ የሚዘጋ ከሆነ አገሪቱ በኃይል እንቆጣጠርና የኢራን ህልውናም አደጋ እንደሚደቀንበት በማህበራዊ ሚዲያቸው አስጠንቅቀው ነበረ። በተጨማሪም የአሜሪካ መከላከያ ሚኒስቴር ኢራን ለሊባኖስ ሂዝቦላ የምታደርገውን የጦር መሳሪያ ድጋፍ ካላቆመች በቦምብ ድብደባ እንደምትቀጣ ዝቷል። ኢራን በበኩሏ በሊባኖስ ያለው ጦርነት ካልቆመ ምንም አይነት ድርድር እንደማይኖር ገልጻለች። ይህንን ተከትሎ የኢራን አብዮታዊ መንግስት ዘብ አሜሪካ ቀደም ሲል የነበረውን ስምምነት ጥሳለች በሚል የሆርሙዝ ሰርጥን መልሶ መዝጋቱን በይፋ አውጇል። የኢራን ወታደራዊ መሪዎች እንዳሉት እስራኤል በሊባኖስ ላይ የምትፈጽመውን ጥቃት የማስቆም ኃላፊነት የአሜሪካ ቢሆንም ይህንን ባለማድረጓ ስምምነቱ ፈርሷል ብለዋል። ይህንን ስልታዊ የባህር በር መዘጋትን ተከትሎ በዓለም አቀፍ ገበያ ቀደም ሲል $75 ደርሶ የነበረው የአንድ በርሜል ድፍድፍ ነዳጅ ዋጋ በአጭር ጊዜ ውስጥ ከፍተኛ ጭማሪ በማሳየት $81 ገብቷል። በሌላ በኩል ይህ ዲፕሎማሲያዊ ቀውስ በአሜሪካና በረጅም ጊዜ ወዳጇ እስራኤል መካከል ከፍተኛ መቃቃርን ፈጥሯል። ፕሬዝዳንት ዶናልድ ትራምፕ ለአንድ የቅርብ አማካሪያቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አጭበርባሪ ሲሉ መጥራታቸው ተሰምቷል። ይህ ትራምፕ በስልጣን ዘመናቸው ከተናገሩት እጅግ አስደንጋጭ ስድቦች መካከል አንዱ ተደርጎም ተወስዷል። አሜሪካና ኢራን እስራኤል ከውይይቱ ውጪ በማድረግ በሊባኖስ ያለውን ጦርነት የማቆም ጉዳይ በስምምነቱ አካል አድርገው ማቅረባቸው ቴል አቪቭን ክፉኛ አስቆጥቷል። ሆኖም ፕሬዝዳንት ትራምፕ የኔታንያሁን የፖለቲካ ህልውና እና በድጋሚ የመመረጣቸው እድል በእጃቸው እንዳለ በመግለጽ የሊባኖስ ዘመቻ እንዲያቆሙ በይፋ ጠይቀዋል። ትራምፕ አክለውም የኢራን መሪዎች እጅግ ብልጥና ምርጥ ሰዎች መሆናቸውን በመግለጽ አሜሪካ ጣልቃ ባትገባና እሳቸው በስልጣን ላይ ባይኖሩ ኖሮ ኢራን እስራኤልን ልታወድማት ትችል እንደነበረ ገልጸዋል። ይህ በእንዲህ እንዳለ በእስራኤል ውስጥ የተካሄደ አዲስ የህዝብ አስተያየት ጥናት እንደሚያሳየው አብዛኛው ህዝብ የኔታንያሁ የጦርነት አመራርና የተኩስ አቁም ስምምነቱን በጽኑ ተቃውመዋል። እጅግ ከፍተኛ ቁጥር ያለው ማለትም 92% የሚሆነው የእስራኤል ህዝብ በጦርነቱ ኢራን የበላይነት አግኝታለች ብሎ የሚያምን ሲሆን 72.5% ደግሞ የጠቅላይ ሚኒስትሩን ትልቅ ድል ተቀናጅተናል የሚለውን ንግግር ሙሉ በሙሉ ውድቅ አድርጎታል። እንዲሁም 87.8% የሚሆነው የእስራኤል ህዝብ ሀገሪቱ ወታደራዊ ግቧን እንዳላሳካች የሚገልጽ ሲሆን 82% የሚሆኑት እስራኤላውያን ደግሞ በዶናልድ ትራምፕ አደራዳሪነት በተደረሰው የተኩስ አቁም ስምምነት ምክንያት የእስራኤል ብሔራዊ ደህንነት መዳከሙን አምነዋል። ይህ የህዝብ ከፍተኛ ቅሬታና እንደ ሚኒስትር ቤን ግሪቨር ባሉ ቀኝ አክራሪ ፖለቲከኞች የሚሰነዘረው ጫና ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሙስና ክስ ሂደታቸው ወደ ማጠናቀቂያው በደረሰበት በዚህ ፈታኝ ወቅት ላይ ታላቅ የፖለቲካ ስጋት ደቅኖባቸዋል። አጠቃላይ ቀውሱ ዓለም አቀፉን የነዳጅ ገበያና የመካከለኛው ምስራቅ መረጋጋትን ወደማይታወቅ አቅጣጫ እየገፋው ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።